ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን በመውለድ ያጣችበት ጊዜ ነው። ይህን ጠቢዎችን በቅርበትም ስለማትነበር ፕሮግራሙ ነበር። 2010 በኋላ ልጅ የመውለድ ሀሳብ ነበር። እኔ የሚያሳዝነኝ የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት የሁሉ ዓመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለእኔ በጣም አሞኛል። እንግዲህ አሁን ዶክተር አያሌው እንደተናገሩት ወላ አትሌቲክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ሕግ አውጥቶ በሌላ ሀገር ላይ ሕጎች እየተተገበሩ ይገኛል። በተለይ እንግዲህ እንደተናገሩት ቀነኒሳ በኬንያ ላይ 2 አትሌቶች ሕይወታቸው አልፏል። ከዛ በኋላ ሕግ በጣም ተጥቆ ይህ ሕግ በኢትዮጵያ እንዲተገበርና የአትሌቶች ጥቃት እንዲቆም በሚል ወደ ኢትዮጵያ አትሌቲክስ ፌዴሬሽን መጥቷል። እሱ ዶክተር አያሌው እንዳሉት በመስራት ላይ እንገኛለን። እኔ ደግሞ ትልቁ ነገር ወደዚህ ወደ አትሌቲክስ ፌዴሬሽን የመጣሁበትም እንዲህ አይነትን የሴቶችን ጥቃት ለማስቆም ነው። እንግዲህ እኔ በመጡባቸው አመታትም እንዲህ አይነት ነገሮች በጣም ብዙ አልፏል። አትሌቶች ላይ እንደተባለው በማናጀሮች፣ በባሎች፣ በጓደኞች ብዙ አይነት ችግሮች እያሳለፉ ነው አትሌቶች ወደ ውጤት የሚመጡት። ውጤት ካመጡ በኋላ ደግሞ በእንደዚህ አይነት በተለያየ ነገር አትሌቶቹ ቢያንስ የሚኖሩበትን ነገር እንኳን የሚያጡበት ሁኔታ ነው ያለው። ስለዚህ ገለቴ እንግዲህ ተናግራለች፣ በጣም ብዙ ቦታ ደርሳለች። ሕግ የያዘውን ጉዳይ ነው። እኔ የምለው ሕግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ ትልቅ ነገር እንዲያደርግላት መልዕክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያለፉ ባሎቻቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ ያስተላልፋል። ይሄ ጉዳይ ግን ሴቶች ላይ ብቻ ሳይሆን ወንዶች ላይ አለ። ብዙ ወንዶች አትሌቶችም የዚህ ሰለባ ይሆናሉ። ያው ወጥቶ ያለመናገሩ ነው እንጂ ወንዶች አትሌቶችም የዚህ ጥቃት ሰለባ ይሆናሉ። ስለዚህ ሁላችንም ተባብረን እንዲህ አይነት ጥቃቶችን ማስቆም አለብን እላለሁ። እንግዲህ የሚመለከተው አካል ለገለቴ ፍትህ ለገለቴ እየደጋገምኩኝ ፍትህ ለገለቴ ይላል። አመሰግናለሁ። እሺ፣ አመሰግናለሁ። በመጀመሪያ ጥራችን አክብራችሁ ስለተገኛችሁ ፈቃድ ምላሽ በመስጠት ነው ወስጣችሁ አብዛኛው በስለሽ ዶክተር በደንብ ገልጾታል። እነሱም ተናግረዋል። እኔ ብዙ የምለው ነገሮች የለም። ያው ይሄ በእንደዚህ አይነት ነገር የሚደርስ ያለው ብዙ የምናውቃቸው ነገሮች ስላሉ ቅድም በተለይ ዶክተር የተናገሩትን ልቤን የነካ ነገር አለ። ከህፃናቶች ከፊት አትሌቲክስ ይጀምራል። ይህ ጉዳይ የሚጀምረው አብዛኛው ችግር እየተነሳ ያለ ከክልል ከማናጀር አትሌቶቻችን እውቀት እንዲኖራቸው ግንዛቤ እንዲኖራቸው ምንም እድል የላቸው። እውነት ለመናገር በተለያየ በስፖርት የሚኖር ይሆናል። አንዳንድ ጊዜ ሚዲያ ወጣ ተብሎ አትሌቶች ይቀጣሉ፣ ተክሎች ይፈራሉ፣ አሰልጣኝ እንደፈለገ ያደርጋል፣ ሌላ አካል እንደፈለገ ያደርጋል። ታፍኖ ነው እዚህ የሚደርሱት። ግንዛቤ የላቸውም በህይወታቸው ላይ። ስፖርት ደግሞ በባህሪ ደግሞ የምትተኛበት ትሬኒንግ ሰርተህ ከቤት የማትወጣበት ከብዙ ነገሮች የምትቆጠሩበት ነው። እኔ በአሁኑ ሰዓት በተለይ ለሴቶች አትሌቶች እንደ አንድ የገቢ ምንጭ አድርጎ ነው እያዩዋቸው ያሉት። ግን ማጋነን አይሆንም። እንደ የገለቴ ጉዳይ የተነሳ አሁን አደባባይ ላይ እንደዚህ ወጥቶኝ ቆይታለች። ገለቴ እኮ ብዙ ጊዜ ቆይተዋል። ኬዙ ወደ 2018 አብረን ወጥተን ነበር ካናዳ ላይ አብረን ያሸነፍነው። በኤምባሲ ጥሩ ግብዣ ተደርጎልን ነበር። በወቅቱ ክብርት ሚኒስተር ነበሩ። በፊት አስቴር ማሞ እዛ ነበሩ አምባሳደር ሆኖ ችግራቸው እዛ የነበረ የቤተሰብ ችግር የተነሳው አነጋገራቸው ምን ጊዜ ያስፈልገኛል እንዳለች እኔ አስታውሳለሁ።
ማታ እራት ግብዣ ተደርጎ ከውድድር በኋላ ግን እስከዛሬ ምን ላይ እንደደረሰ ተንጠላጥሎ እኛ ለትናንትና ወዲያ ወደመላ ሻው አይቼ በኦሮሚያ ነበረ ባልችልም በማግስቱ በደንብ ግልጥልጥ ብሎ ወጣ። ነገሮችን እንትን አለ። ግን ከዛ የባሱ ብዙ ነገሮች አሉ። እንደተባለ ተሸፋፍነው ወይ ሰሚያቱ ወይ በማስፈራሪያ ተለቀቀ በሌላ በዚህ ብዙ ነገሮችን ጉዳት የደረሰባቸው አትሌቶች በጣም ብዙ ናቸው ያሉት። እኔ አሁንም አደራ መኖር ወደፊቱ ይሄ ሴት ጋር በሁለት ዓመት እንደ ግዴታ ሆኖ መምጣቱ በጣም ደስ ብሎኛል። ከዶክተር ጋር ብዙ ጊዜ ብለን አውርተን ነበር እንደ አትሌቶች ማህበር ትናንትናም እንደ አትሌቶች ማህበር ተሰብስበንም እኛም የራሳችን የሆነ አሳልፈናል። በገንዘብ የበባል ብቻ አይደለም፣ በማናጀር በአሰልጣኝ በክለብ በተለያዩ ነገሮች ነው ጥቃት የሚደርሰው። አዋስ ሲባል ቁጥሩ በሴት ላይ ይበልጣል፣ በወንዶችም አለ። ሴቶች ላይ ግን አንዳንዴ በቃ ከቤት እንደማትወጣ በቃ ያ ተጽዕኖ አለ። አሁን ብዙ ነገር ሊባል እንዳይኖራቸው ካሰልጣኝ ከማናጀር ይገኛል ይወጣል። ታቆቱ ተዋላችሁ ይሄ የግልጽ የሆነ ነው። ይሄ የሌሎች አትሌቶች ህይወትን እናድን፣ ሌሎች ግንዛቤ እንዲኖራቸው በሚዲያ ላይ ኢቨንት እዚህ በንብረት ከተለያየ ይሁን በአትሌቲክስ የሆነ ኢትዮጵያ ላይ ብዙ ነገር እያየን ያለ ስለታ ሴት ልጆቻችን አረብ ላይ ሰርቶ ምን እንደሚሆን ያለው እኮ በየሚዲያ በየሶሻል ሚዲያ ብዙ ነገር እናያለን። በቤተሰብ በወንድም ሳይቀር ተቀምጦ ያው የአረብ ሀገር ህይወት እንጂ ማያውቅ የለም። እኛ ጎጂ በወንድሮች ስለምናይ ሂደን ስለምናገኛቸው እና እኔ እውነት ለመናገር የሴት ጋር በአስቸኳይ አሁን መንግስት ይሰማናል ብዬ አስባለሁ። ግንዛቤ እንዲደር ደግሞ ሚዲያዎች መስራት አለባቸው። ኢቨን ሀብታቸው ላይ የማስተዳደር የጋራ የሆነ የቤተሰባዊ ህይወት እንዲኖራቸው ያው ላይፍ ነው፣ ፍቅር ነው፣ ብዙ ነገሮች ሊገጥሙ ይችላል። አንዳንዴ ደግሞ ከማንም ካፍ ነው ከማንም እንዳይገናኙ ተደርጎ ይሄዳሉ። በዛ ላይ የሚያገኙት ነገር በኋላ ደግሞ ማኔጅ ለማድረግ ይቸገራሉ። ከድሮ አትሌቶች ጀምሮ እኮ ብዙ ላይ እኮ በህይወታቸው ላይ እኮ ምን እንዳሉ እናውቃለን። ያ በጋራ ሆነን የምንፈታው ነገሮች ትምህርታዊ የሆነ ነገሮችን ያስፈልገናል። የሆነ ችግር ሲኖር ልክ ውድድር ሲደርስ በድምቀትና በክብር እንደምታነሱ በሌላ ጊዜም ብዙ አስተምሮች ከእናንተ ብዙ እንጠብቃለንና እኔ በጣም በሴት አትሌቶች ብቻ ሳይሆን በወንዶችም ቁጥር አለ፣ ግን ይሄ በጣም ማብቃት አለበት። ይብቃን እንበለው፣ በቃ ማብቃት አለበት። በዚህ መቆም አለበት። ብዙ የተለፋፈለ ነገር ነው ያለ። እንውረድና እንፈትሸው። ሁልጊዜም እኛም እያልን ያለ ነው። አንዳንዴ በክለብ ማስፈራሪያ ሊኖር ይችላል፣ በአሰልጣኝ ሊኖር ይችላል፣ በተለያዩ መንገዶች ሊኖር ይችላል፣ በማናጀር ሊኖር ይችላል። ሴትነታቸው ተጠቅመው በሴት ደግሞ የሚደርሰው ብዙ ነገሮች አለ። ወንድ የሆነ አንዳንዴ የጥሎ የራሱ ወንድና ወንድነት ባህሪ ያለ በተፈጥሮ የምናደርገው ነገር ይኖራል። በሴቶች ግን ብዙ በሴትነታቸው የሚደርስባቸው ጥቃት ስላለ ይህ ጥቃት መቆም አለበት። በተለያየ መንገድ ነው። ያንስ ግን ብዙ ጠንካራ ማናጀሮች፣ ብዙ ጠንካራ ባለሙያዎች ደግሞ አሉ። እንደ ፋሚሊ አድርጎ አትሌቶች ቆጥቆጠው ብዙ እንደ ፋሚሊ አድርጎች እያደረገ ከአሰልጣኝ ከአትሌት ከፌዴሬሽን እንዳይፈቡ ነው የሚያደርጓቸው። ይህ እውነቴን ለመናገር ስብሰባ ጠርተን ነበር። የተወሰነ ጊዜ የነበራችሁ ሚዲያ ትኖራላችሁ። ፌዴሬሽኑ ጠርቶ ነበር። እንዳይሄዱ ነው የሚደረግበት ወቅት ያለ እንዳይሄዱ የራሳቸው ጉዳይ ነው። ይህ መለመድ የለበትም። በቃ የነቃ አትሌት ያስፈልገናል። በአሁኑ ሰዓት ራሱ ሁሉ ነገር ዓለምን የሚያይት አትሌት ነው እኛ የምንፈልገው እንጂ የታፈነች አትሌት፣ የታፈነ አትሌት፣ የታፈነ ባለሙያ ማየት አንፈልግም። በዚህ በ21ኛው ማጣት አለበት። አመሰግናለሁ። አመሰግናለሁ። እንኳን ደህና መጣችሁ። አብዛኛው ነገር የተባለ ስለሆነ በተወሰኑ ጉዳዮች ላይ ብቻ መናገር እፈልጋለሁ። እንደ ኮሚኒኬሽን ሰብሳቢነቴ ሚዲያዎችን መጠየቅ የምፈልገው ነገር ለለቴ ዛሬ እሷ ነች ወደ ሚዲያ ሄደች። በውጭ ዓለም ስታዩ መናገር ያልፈለጉትን ሀሳብ ሁሉ ወደ ሚዲያ እንዲወጣ የሚያደርጉት ጋዜጠኞች ናቸው። የኢትዮጵያ ጋዜጠኞች ይቅርታ ትልቅ ክብር አለኝ። አብዛኛው ስራችሁ ግን ስቱዲዮ ውስጥ ወርዳችሁ አትሌቱ ምን ችግር አለው ብላችሁ አትፈትሹ፣ አትጠይቁ። ዓለም ዋንጫ ሲመጣ ኦሎምፒክ ሲመጣ ብቻ የሚነሳ ንቅናቄ ብቻ መሆን የለብንም። እነዚህ ሀገር ጀግኖች ናቸው። የት ናቸው የት ነው የወደቁት ተብሎ መጠየቅ ያለበት በሚዲያ ችግራቸው መውጣት ያለበት እናንተ ራሳችሁ ፈልጋችሁ አግኝታችሁ ችግር ካለ መፍትሄ ለፌዴሬሽኑ ለመንግስት ማቅረብ ያለባችሁ እናንተ ናችሁ።
ይሁን ያለው በተበላልጦች ነውና ሚዲያዎች ብዙ ስራዎች ይጠብቃሉ። ፌዴሬሽኑ ፈትሹት፣ ምን እየሰራ ነው? አሰልጣኝ ምን አይነት ስልጠና እየሰጠ ነው? አትሌቶች ምን አይነት ችግር አለባቸው? ይሄ ሁሉ ከእናንተ መምጣት ያለበት ነው። የስፖርት ጋዜጠኛ ማለት ይሄን ሁሉ ኢንቨስቲጌት ማድረግ ያለበትን ነገሮች ሁሉ ማድረግ አለበት እንጂ ውጤት ብቻ መዘገብ መሆን የለበትም። በዚህ ላይ የምትሰሩ ጋዜጠኞች አላችሁ፣ ለዛ ክብር አለኝ። ነገር ግን ብዙዎቻችሁ ይህንን ነገር ቀድማችሁ ሄዳችሁ ቢሆን ኖሮ እንደዚህ አይነት ችግሮችን መፍታት በተቻለ። ከዛ ውጪ ለአትሌቶች የትሬኒንግ ቦታ ራሱ በቅርቡ የኢትዮጵያ አትሌቲክስ ፌዴሬሽን ራሱ ትኬት ከፍሎ የሕክምና ከፍሎ ያሳከመው አትሌት እንዳለ ታውቃላችሁ፣ በትሬኒንግ ቦታ ላይ በደረሰበት አደጋ። ስለዚህ አትሌቶች ትሬኒንግ ቦታ ራሱ ለማድረግ ችግር በዘራፊዎች እንዴት እንደሚመጡ እንዴት እንደሚቆስሉ እያያችሁ። ስለዚህ መንግስት ይህንን አይቶ ትሬኒንግ በሚያደርጉበት ቦታ አካባቢ ላይ ጥበቃ እንዲደረግላቸው፣ ጋዜጠኞችም ይህንን ነገር በአትኩሮት ይዛችሁ ለመንግስት እንዲደርስ እንድታደርጉ። ምክንያቱም የትሬኒንግ ቦታቸው ሴፍ ካልሆነ ውጤት በምንም አይነት ማምጣት ስለማይችሉ ይሄን ነገር ለእናንተ ማስተላለፍ እፈልጋለሁ። በተጨማሪ ለአትሌቶች መናገር የምፈልገው ነገር አለ። የኢትዮጵያ አትሌቲክስ ፌዴሬሽን በተደጋጋሚ ጥሪ ያደርጋል ለአትሌቶች የስነ ልቦና ስልጠና ለመስጠት ይፈልጋል። የሚመጣው አትሌት ግን በቁጥር ነው። ገንዘባቸውን እንዴት ነው ማኔጅ ማድረግ የሚችሉት? የማኔጅመንት ስልጠና ለመስጠት ይፈልጋል። የሚመጡት በቁጥር ነው። ስለዚህ አትሌቱ ራሱ ከፌዴሬሽን ርቋል። ችግር ሲኖር ብቻ ወደ ፌዴሬሽን እና ወደ ሚዲያ መምጣት ሳይሆን አትሌቶች ፌዴሬሽኑ በሚሰጠው በሚጠራው ጥሪዎች ላይ መገኘት መቻል አለባቸው። አሰልጣኞች፣ ማናጀሮች፣ ቅድም ዶክተር አያሌው ተናግረዋል። እዚህ ያለነው ሰዎች ስለ እያንዳንዱ ስለተደረገው ነገር ብንነግራችሁ ለሚዲያ ይመጥናል። በአሰልጣኞች የሚደረግ ነገር፣ በማናጀሮች የሚደረግ ነገር ቅድም የማነ ነገር ተናግሮታል። ይህን ወጥተው ሚዲያ ላይ እንዳይናገሩ የሚሸማቀቁ አትሌቶች እንዳሉ ይሄ ሚዲያ ራሳችሁ ፈልጋችሁ ማግኘት ትችላላችሁ። ስለዚህ ማብቃት ካለበት ከዛሬ ጀምሮ አትሌት ፎከስ አድርጎ መወዳደር ያለበት ውድድሩ ብቻ መሆን አለበት። ሌላ ጣጣ ጭንቅላቱ ላይ ኖሮት ውጤታማ ይሆናል ተብሎ ስለማይገመት በተቻለ መጠን እንደ ፌዴሬሽንም እንደ መንግስትም ሚዲያው ማግዞት አትሌቶችን መጠበቅ መቻል አለበት። አሰልጣኞች መጠበቅ መቻል አለባቸው። ይሄ አሁን የሚቋቋመው ሴት ጋር አንድ ነገር ሊፈታ የሚችለው ለአትሌቶች ጥብቅና ይቆማል። በተለያየ ችግር ሲያጋጥማቸው መናገር የሚፈልጉትን ነገር ካለ በሚስጥር በዚህ በኩል እንዲናገር። የውጭ ጉዞ ላይ የሚፈጸሙ ነገሮች አሉ። በውጭ ጉዞ ላይ ይሄ ሴፍጋርድ እንደ አንድ አካል ሆኖ በጉዞ ላይ ይሄዳል ማለት ነው። አትሌቶችን የሚንከባከብ ችግር ካለ መፍትሄ ለመስጠት ከአሰልጣኞች ጋር የሚኖር ቅራኔም ካለ ይሄን ለመፍታት አብሮ ይሄዳልና በአስቸኳይ መቋቋም ያለበት ነው። ኬንያ ወደ ስራ ገብታለች። ባለፈው ቅድም ፕሬዚዳንት ስለሽ እንደተናገረው የቤጂንግ ኢንዶር ላይ አንድ ልዑክ ልከዋል። እኛ በዛ ቀንተናል። ስለዚህ ቶሎ ብለን ወደ ስራ እንድንገባ ይሄ ኢንስቲትዩት የሚቋቋመው በሚኒስትሪ ምክር ቤት ጸድቆ ስለሆነ ስራው በሂደት ቶሎ ብሎ ተጠናክሮ አልቆ እኛ ወደ ስራ እንድንሄድና አትሌቶቻችንን የምንጠብቅበት ሁኔታ እንዲፈጠር እናንተም እገዛ አድርጉ። ያለ ሚዲያ ይህን ነገር ለህዝቡ ለመንግስት ማድረሳችን እናንተም የበኩላችሁን ጥረት አድርጉ ለማለት ፈልጋለሁ። ያለሰው ማመስገን ይፈልጋለሁ። በሁለተኛ ነገር ገለቴ ለብዙ አትሌቶች የታፈሩ አትሌቶች ዛሬ ድምፅ ሆናለች እና የገለቴ አይነት ብዙ አትሌቶች አሉ በጣም ችግር ላይ ያሉት ማለት ነው። የአትሌት ስራ የኢትዮጵያ ጭም ሚዲያ የሚያውቀው ፎቶ ሲያሸንፉ ብቻ ነው እንጂ በጀርባቸው ብዙ ችግር እንዳለባቸው አትሌቱ ራሱ ብቻ ነው የሚያውቀው። አትሌቱ አንድና አንድ ስራው ነው። በቀን ሁለት የሚሰራ ለቤተ ስራን ሳይንሳት የተሳቱ ይባል ለቤት ምግብ የመመገብ እድሉ አጭር ነው። በዛ የከሰዓት ትሬኒንግ ይወጣ ላይፍ ስታይል እና አንድ ስራው ነው። ደስታውን ፎቶ ሲያገኝ ብቻ ይታመማል። ትሬኒንግ ሲሰራ ይታመማል። ህመሙን ተሸክሞት የቤቱን ጫና ተሸክሞ
ውጤቱ ሲያስገኝት የኢትዮጵያን ባንዲራ ከፍ ሲያደርግ የኢትዮጵያ መንግስቱም ይደሰታል። ግን አትሌቶቹ ምን አይነት ችግር እንደደረሰባቸው ማንም አያውቅላቸው። ምን የሚያውቀው አትሌቶች ብቻ ነው። ስለዚህ እኔ ሚዲያም ብቻ ሳይሆን በኢትዮጵያ መንግስት አትሌት ጎን ሆኖ አትሌቱ ሲሰራ አስፋልት ላይ ከሲኖትራክ እየተጋፈጠ ፀሐይና ብርድ ጭቃና አቧራ እየተፈራረቀበት ነው እና እባካችሁ አትሌቱ ይጠበቅ። ወንዶችም አሉ ግን ሞር የሴቶቹ ይብሳል። በጣም ጫና አለባቸው። ስለዚህ አደራ ነው ሌላ ማለት እና አግዙ። ብዙ የገለቴ አይነት ማለት ገለቴ ያገረታል ነው። ዛሬ የሴት አትሌቶች ቀን ወጥቶላቸው ነው ዛሬ ገለቴ ሲሆናቸው እና ብዙ የገለቴ አይነቶች ብዙ አሉ ማለት በሳይኮሎጂ ለሰው ደግሞ አምጥቶ ማታ ላይ ማረፊያ የሆነልኛል ብሎ ልክ መጨረሻ ላይ ደግሞ ማረፋቸው ሲገባ ተደስቀው በሚኖሩበት ሰዓት እንደዛ አይነት በደል ሲደርስባቸው በጣም ያሳዝናል፣ በጣም ያማል። አንድ ይሰራል ይለፋል፣ ማታ ላይ ደግሞ አርፎበት ተዝናንቶበት ተደስቶበት ኑሮ የሚገፋ ነው። ግን አትሌቱ ላይ ይሄ የለም። ልፋት ብቻ ነው፣ ልፋትና ሀዘን ብቻ ስለሆነ የኢትዮጵያ መንግስትም ልክ እኛ የአትሌቲክስ ፌዴሬሽን አትሌቶቹ ጎን ልክ እንደተባለው አሁን ጋር እንዳለ ሆኖ የጽፈት የስራ አስፈጻሚ የሴቶች እንትን አቋቁመዋል ማለት ሴት አትሌቶች ችግር ሲደርስባቸው መጥተው ይነግሩ ማለት ነው። ያው እኛም ደግሞ ከዶክተር ጋር ሆነ አሁን የተባለውን እንድንፈታላቸው ማለት ነው። እና ስለዚህ እናንተም አግዙ፣ ሚዲያዎች ህዝቡም እንዲያግዝ አደራ ማለት ይፈልጋለሁ። ብዛት ያላቸው ነገሮች በተወሰነ ደረጃ ያው ግልጽ ተደርገዋል ብለን እናስባለን። አጠቃላይ ሚዲያቶች ችግር ከዚህ ከተባለው በላይ እናንተ ትገዛ ይገዛ ይፈልጋል። እኛ እንደ ስራ አስፈጻሚ ለምሳሌ የናንጂ ኢንዶር ከሜዳቸው በፊት የሴት ስራ አስፈጻሚዎች ስላሉ ሴት አትሌቶችን ሲሰብስባቸው አናውቅም። በተለይ ወደ መጨረሻ አካባቢ ወይዘሮ ሳራ አንድ ክሮስ ካንትሪ አውስትራሊያ አትሌቶችን ይዘው ሄደው ሲደርስ የነበረው ነገር አይቻለሁ ሲሉ እስቲ እናንተ ሰብስቧቸውና ሴት አትሌቶችን አወራቸው የሚል በመሰረት መሪነት አድርገን ነበርና የተናገሩት ሌላ የኖሩ አትሌቶች ሌላ እና በጣም ችግር ላይ እንዳሉ ያው እንድትገነዘቡ ያስፈልጋል። እገዛ በጣም ይፈልጋል። መንግስት ባህልና ስፖርት ተወያይተናል፣ ዶክመንት እናዘጋጅተናል፣ አስገዳጅ ተቀምጠናል፣ ችግሩን አስረድተናል፣ ተቀብለዋል። ግን ያው ወደ ስራ ተፈጥሮ አልተቆጠረም። ይህ ያልተገባበት ምክንያት የኬንያ ችግር ጎልቶ ይወጣል። የኬንያ ጋዜጠኞች ወደ ሚዲያ ይወጣል፣ የእኛ ግን ተደብቆ